ሰላም ሰላም ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል የአማርኛ፣ የእንግሊዝኛ፣ የሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ብትሆኑ በሚመቻችሁ ሰዓት ተመዝግባችሁ ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመመዝገብ ትምህርታችሁን መከታተል ትችላላችሁ ማለት ነው። ለዛሬ ትምህርት ይዤላችሁ የመጣሁት ደግሞ የአማርኛ ፊደላትን በእንግሊዝኛ እንዴት እንደሚጻፉ ዛሬ በደንብ አሳያችኋለሁ። የአማርኛ ሙሉ ፊደላትን ወደ እንግሊዝኛ እየቀየርን የምንማር ይሆናል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አሁን ቀጥታ ወደ ትምህርታችን እንገባለን ማለት ነው። ኦኬ እንግዲህ እዚህ ጋር እነዚህ የምታዩዋቸው እነዚህ በላይ በኩል የምጽፋቸው አማርኛ ፊደላቶቹ ናቸው። እነዚህ ሁለት እየሆኑ ደግሞ የተጻፉት ሁለት ሶስትም ሊሆኑ ይችላሉ፣ አንድም ሊሆን ይችላል። እነዚህ ደግሞ የእንግሊዝኛ ሌተሮች ናቸው ማለት ነው። እንዴት እነዚህኞች እንዴት በእንግሊዝኛ እንደሚጻፉ እዚህ ጋር እንደምታዩዋቸው ይሆናል ማለት ነው። አሁን እኔ ሁለቱንም አነብላችኋለሁ፣ በደንብ ተከታተሉ። መጀመሪያ አማርኛውን እናንብበው። ሀ ሁ ሂ ሃ ሄ ህ ሆ ሆ። እንግዲህ እነዚህ ከሀ እስከ ሆ ያሉት ደግሞ በእንግሊዝኛ ሲጻፉ ሀ ማለት ኤች ኤ ነች። ኤች ኤ ሃ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች ኢ ሄ፣ ኤች ህ፣ ኤች ኦ ሆ ሆ። እዚህ ጋር እንግዲህ አንድ ነገር መረዳት ያለባችሁ ነገር ምንድን ነው? የመጀመሪያዎቹ ኤች ኤች አይቀየሩም ማለት ነው። እነዚህ የመጀመሪያዎቹ ኤች ተነባቢ ትባላለች። እንግዲህ ሀን ስታስታውሱ በዋናነት ኤች ማስታወስ ነው። ከዚያም በኋላ ምንድነው ስር ላይ ያሉ አናባቢዎችን ኤ ዩ አይ ኤ እነዚህ የምታዩዋቸው ደግሞ አናባቢዎቹ ናቸው ማለት። ስለዚህ እነዚህ እንደየቦታው የተለያዩ ናቸው። ነገር ግን ሀ ስንል ሆ ሂ ስንል ግን የማትቀየረዋ ማነች? ኤች ነች ማለት ነው። ስለዚህ በዚህ መሰረት እናንተ እያስተዋላችሁ መሄድ አለባችሁ ማለት ነው። እሺ አሁን ደግሞ ለሁለተኛው አንድች ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ ሎ። ኦኬ ለ ስንል ደግሞ ኤል ነች አናባቢዋ። ሶሪ ተነባቢዋ ኤል ነች። አናባቢዎች ደግሞ ስር ላይ ያሉ። ስለዚህ ኤል ኢ ማለት ለ፣ ኤል ዩ ሉ፣ ኤል አይ ሊ፣ ኤል ኤ ላ፣ ኤል ኢ ሌ፣ ኤል ል፣ ኤል ኦ ሎ። ያው ሲነበብ እንደመጀመሪያው ተመሳሳይ ነው። ያው ለ ሉ ሊ ላ ሌ ል ሎ ሎ ብለን እናነባለን ማለት ነው። እሺ አሁን ደግሞ ወደዚህኛው እንመጣለን። እቺም ደግሞ ሀ ትባላለች። ከመጀመሪያዋ ጋር ተመሳሳይ ነች። ሀ ሁ ሂ ሃ ሄ ህ ሆ ሆ። እንግሊዘኛው ምንድነው? ተመሳሳይ ነው። የፊደላት ልዩነት ብዙ ጊዜ አማርኛ 2 እና 3 ፊደላቶች የተለያየ ቅርጽ ናቸው፣ ተመሳሳይ ድምጽ ያላቸው አሉ። ነገር ግን እነዚያ ግን ወደ እንግሊዘኛ ሲቀየሩ ግን ሁሉም ተመሳሳይ ናቸው ማለት ነው። ስለዚህ የመጀመሪያው ይችኛዋን ሀ እንግሊዘኛዋን አወቃችሁ ማለት የዚችንም አወቃችሁ ማለት ነው። ተመሳሳይ ናቸው። ስለዚህ ኤች ኤ ሃ፣ ኤች ዩ ሁ፣ ኤች አይ ሂ፣ ኤች ኤ ሃ፣ ኤች ኢ ሄ፣ ኤች ህ፣ ኤች ኦ ሆ ሆ ይሆናል ማለት ነው። ኦኬ እዚህ ጋር ደግሞ እቺ ደግሞ መ ነች። መ ሙ ሚ ማ ሜ ም ሞ ሞ። ኦኬ ይሄ ደግሞ ወደ እንግሊዝኛ ሲጻፍ መ ማለት ኤም ነች። ኤም ነው ደግሞ እዚህ ጋር ተነባቢ ማስተዋል ያለባችሁ። እስከ መጨረሻው ኤም አትቀየርም። ኤም ኢ መ፣ ኤም ዩ ሙ፣ ኤም አይ ሚ፣ ኤም ኤ ማ፣ ኤም ኢ ሜ፣ ኤም ም፣ ኤም ኦ ሞ ሞ። ሲነበብ ልክ እንደ ሌሎች መ ሙ ሚ ማ ሜ ም ሞ ሞ ይሆናል ማለት ነው። እሺ ጉድ። ወደ ቀጣዩ ስንመጣ ደግሞ እዚህ ጋር እቺ ደግሞ ሰ ነች። ሰ ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ እነዚህ ደግሞ በእንግሊዝኛ ሲጻፉ ሰ ስትጻፍ ኤስ ናቸው። ኤስ ኢ ሰ፣ ኤስ ዩ ሱ፣
ኤስአይ ሲ ኤስኤ ሳ ኤስኢ ሴ ኤስ ስ ኤስኦ ሶ ሶ ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ እቺ ደግሞ ረ ነች። ረ ሩ ሪ ራ ሬ ር ሮ ሮ። ኦኬ ረ ስንል አር ነው ደግሞ እዚህ ጋር አር ኢ ረ አር ዩ ሩ አር አይ ሪ አር ኤ ራ አር ኢ ሬ አር ር አር ኦ ሮ ሮ። ሲነበብ ረ ሩ ሪ ራ ሬ ር ሮ ሮ። ኦኬ እቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ። እዚህ ጋር መጀመሪያ እንዳየነው አሁንም ሰም ደግሞ ምንድነው? ተመሳሳይ ናቸው እንግሊዘኛዎች። ሰ ማለት ኤስኢ ሱ ሲ ሳ ሴ ስ ሶ ሶ። ኦኬ ወደ ቀጣዩ ስንመጣ ደግሞ ይቺ ደግሞ ሸ ትባላለች። ሸ ሸ ሹ ሺ ሻ ሼ ሽ ሾ ሾ። እስካሁን ካየናቸው ደግሞ የሸ ለየት የምትለው እዚህ ጋር እንግሊዘኛው እንደምታየው 3 ፊደላቶች ናቸው በአንድ ላይ ሸ የሚባሉ። ሸ ለማለት 3 ፊደሎች ኤስ ኤች ኢ ሸ፣ ኤስ ኤች ዩ ሹ፣ ኤስ ኤች አይ ሺ፣ ኤስ ኤች ኤ ሻ፣ ኤስ ኤች ኢ ሼ፣ ኤስ ኤች ሽ፣ ኤስ ኤች ኦ ሾ ሾ። እዚህ ጋር 3 ናቸው። የመጀመሪያው ሁለቱ አይቀየሩም። ኤስ ኤች እስከ መጨረሻው አይቀየሩ ማለት ነው። ሲነበብ ያው ሸ ሹ ሺ ሻ ሼ ሽ ሾ ሾ ይሆናል ማለት ነው። ኦኬ እቺ ደግሞ ቀ ቀ ቀ ቁ ቂ ቃ ቄ ቅ ቆ ቆ። ኦኬ እንግሊዘኛዋ ደግሞ የቀ ደግሞ እንግሊዘኛዋ እዚህ ጋር የምታዩት እቺ ነች። ቀ ማለት ኪው ነው። ኪው ኢ ቀ ቁ ቂ ቃ ቄ ቅ ቆ ቆ። እሺ አሁን ደግሞ ወደ ቀጣዩዋ ስንመጣ ይቺ ደግሞ በ ነች። በ ቡ ቢ ባ ቤ ብ ቦ ቦ። በ ስንጽፍ ደግሞ ቢ ነው ምንጽፍ ቢኢ በ ቢዩ ቡ ቢአይ ቢ ቢኤ ባ ቢኢ ቤ ቢ ብ ቢኦ ቦ ቦ። ስለዚህ ሲነበብ በ ቡ ቢ ባ ቤ ብ ቦ ቦ። ኦኬ እቺ ደግሞ ተ ተ ቱ ቲ ታ ቴ ት ቶ ቶ። እሺ ተን ለመጻፍ ደግሞ ቲ ነው ምንጽፍ ቲኢ ተ ቲዩ ቱ ቲአይ ቲ ቲኤ ታ ቲኢ ቴ ቲ ት ቲኦ ቶ ቶ ይሆናል ማለት ነው። እሺ እቺ ደግሞ ቸ ትባላለች። ቸ ቸ ቹ ቺ ቻ ቼ ች ቾ ቾ። ቸም ደግሞ ቀደም ብለን ሸን እንዳየነው ሁሉ ይችም ደግሞ 3 ፊደል ነው። ሲኤች ኢ ቸ፣ ሲኤች ዩ ቹ፣ ሲኤች አይ ቺ፣ ሲኤች ኤ ቻ፣ ሲኤች ኢ ቼ፣ ሲኤች ች፣ ሲኤች ኦ ቾ ቾ ይሆናል ማለት ነው። ኦኬ ጉድ። ወደ ቀጣይ ስንመጣ ደግሞ እቺ ደግሞ የ ነች። የ የ ዩ ይ ያ የ ይ ዮ ዮ። የ ማለት ዋይ ዋይ እስከ መጨረሻው ዋይ ኢ የ ዋይ ዩ ዩ ዋይ አይ ይ ዋይ ኤ ያ ዋይ ኢ ዬ ዋይ ይ ዋይ ኦ ዮ ዮ ይሆናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ደግሞ
እዚህ ጋር ደግሞ የምታዩት ደግሞ እቺ ደግሞ ነ ነች። ነ ነ ኑ ኒ ና ኔ ን ኖ ኖ ነ ማለት ኤንኢ ኤንኢ ነ ኤንዩ ኑ ኤንአይ ኒ ኤንኤ ና ኤንኢ ኔ ኤን ኤንኦ ኖ ኖ። እሺ እቺ ደግሞ ኘ ኘ ኙ ኚ ኛ ኜ ኚ ኞ ኞ ጂ ኤን ኢ ኘ ጂ ኤን ዩ ኙ ጂ ኤን አይ ኚ ጂ ኤን ኤ ኛ ጂ ኤን ኢ ኘ ጂ ኤን ኚ ጂ ኤን ኦ ኞ ኞ። ኦኬ ወደ ቀጣዩ ስናይ ደግሞ እቺ ደግሞ አ አ ኡ ኢ አ ኤ እ ኦ ኦ አ ማለት ኤ ነች። እነዚህ ደግሞ ተነባቢዎች ሳይገቡ አናባቢዎች ብቻ ናቸው። አኡ የሚባሉ አናባቢዎቹ ብቻ ናቸው። እንደ ሌሎቹ ሁለት ሁለት አይደሉም፣ አንዳንድ ብቻ ናቸው። ይህ እነዚህ ሲነበቡ አ ኡ ኢ አ ኤ እ ኦ ተብለው ይነበባሉ ማለት ነው። ኦ ኦኬ ኦኬ። ከዚህ ጋር ደግሞ እቺ ደግሞ ከ ነች። ከ ኩ ኪ ካ ኬ ክ ኮ ኮ ከ ማለት ኬ ነው። ኬ ኢ ከ ኬ ዩ ኩ ኬ አይ ኪ ኬ ኤ ካ ኬ ኢ ኬ ኬ ክ ኬ ኦ ኮ ኮ ሲነበብ ከ ኩ ኪ ካ ኬ ክ ኮ ኮ ይሆናል ማለት ነው። ኦኬ ቀጣዩ ደግሞ እቺ ደግሞ ማነች? ሀ ነች። ደግሞ ይቺ ሀ ሁ ሂ ሃ ሄ ህ ሆ ሆ። ኦኬ ሀ ለማለት ደግሞ የምንጠቀም ኤች ነው። ኤች እንደ ሀ ሁሉ ሀ ስንልም ኤች ይኸው ኤች ኤ ሀ ሁ ሂ ሃ ሄ ህ ሆ ሆ ይሆናል ማለት ነው። ኦኬ እቺ ደግሞ ወ ነች። ወ ው ዊ ዋ ዌ ው ዎ ዎ ወ ለማለት ደግሞ ደብሊው ነው የምንጠቀም። ደብሊው ኢ ወ ደብሊው ዩ ው ደብሊው አይ ዊ ደብሊው ኤ ዋ ደብሊው ኢ ዌ ደብሊው ው ደብሊው ኦ ዎ ዎ። ኦኬ እቺ ደግሞ ዘ ትባላለች። ዘ ዙ ዚ ዛ ዜ ዝ ዞ ዞ ዘ ዜድ ኢ ዙ ዜድ ዩ ዚ ዜድ አይ ዛ ዜድ ኤ ዜ ዜድ ኢ ዝ ዜድ ዞ ዜድ ኦ ዜድ ኦ ሲነበብ ዘ ዙ ዚ ዛ ዜ ዝ ዞ ዞ ይላል ማለት ነው። እሺ እቺ ደግሞ ዠ ነች። የአማርኛ ፊደል ዠ ዠ ዡ ዢ ዣ ዤ ዥ ዦ ዦ ዠ ዜድ ኤች ኢ ዡ ዜድ ኤች ዩ ዢ ዜድ ኤች አይ ዣ ዜድ ኤች ኤ ዤ ዜድ ኤች ኢ ዥ ዜድ ኤች ዦ ዜድ ኤች ኦ ዜድ ኤች ኦ። ኦኬ ይቺ ደግሞ ደ ደ ደ ዱ ዲ ዳ ዴ ድ ዶ ዶ ደ ዲኢ ዱ ዲዩ ዲ ዲአይ ዳ ዲኤ ዴ ዲኢ ድ ዲ ብቻ ዶ ዲኦ ዲኦ ሲነበብ ደ ዱ ዲ ዳ ዴ ድ ዶ ዶ ይሆናል ማለት ነው። ኦኬ
ወደ ቀጣይ ስንመጣ ደግሞ እቺ ደግሞ ጀ ነች። ጀ ጀ ጁ ጂ ጃ ጄ ጂ ጆ ጆ ጀ ጀኢ ጁ ጀዩ ጂ ጀአይ ጃ ጀኤ ጄ ጀኢ ጅ ጀ ብቻዋን ጆ ጀኦ ጀኦ ስናነበው ልክ እንደ አማርኛው ነው የሚነበብ። ሁለቱ በአንድ ላይ ጀ ጁ ጂ ጃ ጄ ጂ ጆ ጆ። እሺ እቺ ደግሞ ገ ነች። ገ ጉ ጊ ጋ ጌ ግ ጎ ጎ ገ ጂኢ ጉ ጂዩ ጊ ጂአይ ጋ ጂኤ ጌ ጂኢ ግ ጅ ጎ ጂኦ ጂኦ ገ ጉ ጊ ጋ ጌ ግ ጎ ጎ። እሺ እቺ ደግሞ ጠ ነች። ጠ ጡ ጢ ጣ ጤ ጥ ጦ ጦ ጠ ስንል ደግሞ ቲ ነው የምንጠቀም። ቲኢ ጠ ቲኢ ጡ ቲዩ ጢ ቲአይ ጣ ቲኤ ጤ ቲኢ ጥ ቲ ጦ ቲኦ ቲኦ ጠ ጡ ጢ ጣ ጤ ጥ ጦ ጦ። ኦኬ ጉድ። ይቺኛዋ ደግሞ ጨ ትባላለች። ጨ ይቺ ደግሞ ጨ ጨ ጩ ጪ ጫ ጬ ጭ ጮ ጨ ሲኤች ኢ ነው። ቀደም ብለን ቸን እንዳየነው ሁሉ ቸና ጨ ተመሳሳይ ናቸው በእንግሊዝኛ ሲጻፉ። ጠን ለምሳሌ እዚህ ጋር ስናየው ቀደም ብለን ቲኢን በተ አይተናታል አይደለ? ተ ብለናል። ስለዚህ ጠና ተ ተመሳሳይ ናቸው። ጨና ቸ ደግሞ ተመሳሳይ ናቸው። ስለዚህ ጨ ስንል ሲኤች ኢ ጩ ሲኤች ዩ ጪ ሲኤች አይ ጫ ሲኤች ኤ ጬ ሲኤች ኢ ጭ ሲኤች ጮ ሲኤች ኦ ይሆናል ማለት ነው። ኦኬ እቺ ደግሞ ጰ ነች። ጰ ጱ ጲ ጳ ጴ ጵ ጶ። ኦኬ ጰቁን ደግሞ በእንግሊዝኛ ስንጽፋት እዚህ ጋር እንደምትዋች ትሆናለች ማለት ነው። ፒኢ ጰ ፒዩ ጱ ፒአይ ጲ ፒኤ ጳ ፒኢ ጴ ፒ ጵ ፒኦ ጶ ሲነበብ ጰ ጱ ጲ ጳ ጴ ጵ ጶ ጶ ይሆናል። ኦኬ እቺ ደግሞ ጸ ጹ ጺ ጻ ጼ ጽ ጾ ጾ። እሺ ጸ ስትጻፍ ደግሞ አሁንም ሶስት ፊደላቶች ናቸው አንድ ላይ ቲ ኤስ ኢ ጸ ትባላለች። ቲ ኤስ ዩ ጹ ቲ ኤስ አይ ጺ ቲ ኤስ ኤ ጻ ቲ ኤስ ኢ ጼ ቲ ኤስ ጽ ቲ ኤስ ኦ ጾ ጾ። ስናነበው እንደ ማንኛውም እንደዚህ እንደ አማርኛ ነው የሚነበው። ሶስቱን በአንድ ድምፅ ጸ ጹ ጺ ጻ ጼ ጽ ጾ። እሺ እቺ ደግሞ ፈ ነች። አሁን ፈ ደርሰናል። ፈ ፉ ፊ ፋ ፌ ፍ ፎ ፎ። ኦኬ ፈ ማለት ኤፍኢ ፈ ኤፍዩ ፉ ኤፍአይ ፊ ኤፍኤ ፋ ኤፍኢ ፌ ኤፍ ፍ ኤፍኦ ፎ ፎ። ፈ ፉ ፊ ፋ ፌ ፍ ፎ ፎ። ኦኬ
ኦኬ እቺ ደግሞ ጸ እዚህ ጋር ጸ አይተናል። አሁን ጸ ተመሳሳይ ናቸው። ጸ ጹ ጺ ጻ ጼ ጽ ጾ እነዚህ እንግሊዘኛዎች ተመሳሳይ ናቸው። አማርኛዎቹን ብቻ ነው ማስተዋል የሚጠበቅባችሁ ሁለቱ ተመሳሳይ ስለሆኑ ማለት ነው። ያው ይህን ሲነበብ ጸ ጹ ጺ ጻ ጼ ጽ ጾ ይሆናል ማለት ነው። ኦኬ እቺ ደግሞ ፐ ነች። ፐ ፑ ፒ ፓ ፔ ፕ ፖ ፖ በስጻት ደግሞ ፒኢ ፐ ትባላለች። ታስታውሱ ከሆነ እዚህ ጋር እችኛዋን ጰ ብለናት ነበር። ጰ እችኛዋ ጰ ስትጻፍ በዚህ በፒኢ ብለን ነበረ። አሁን ደግሞ ፐ ስትጻፍም ደግሞ አያችኋታ። ፐ ስትጻፍም እንደ ጰ ሁሉ ፒኢ ነው የምንጠቀም። ፒኢ ፒኢ ፐ ፒዩ ፑ ፒአይ ፒ ፒኤ ፓ ፒኢ ፔ ፒ ፕ ፒኦ ፖ ስለዚህ ስናነበው ፐ ፑ ፒ ፓ ፔ ፕ ፖ ብለን ነው ማለት ነው። ፖ ኦኬ የመጨረሻዋ ደግሞ ይቺ ደግሞ ቨ ነች። ቨ ቨ ቡ ቪ ቫ ቬ ቭ ቮ ቮ ቨ ቪኢ ቡ ቪዩ ቪ ቪአይ ቫ ቪኤ ቬ ቪኢ ቭ ቪ ቮ ቪኦ ቪኦ ስናነበው ቨ ቡ ቪ ቫ ቬ ቭ ቮ ቮ ብለን እናነባዋለን ማለት ነው። እንግዲህ ለዛሬ ሙሉ ምንም አጭር ደቂቃ በፈጠን ብዬ ብለውም ግን እናንተ ቀስ አድርጋችሁ ቪዲዮውን እየመለሳችሁ ማዳመጥ መስማት ትችላላችሁ ማለት ነው። እንግዲህ እነዚህ አጠቃላይ የአማርኛ ፊደላቶች በእንግሊዘኛ ሙሉ አጠቃላይ እስከየቤተሰቦቻቸው ለማየት ሞክረናል። በቀጣይ ደግሞ በእነዚህ በእያንዳንዳቸው እንዴት ቃላት መመስረት እንችላለን፣ እንዴት አድርገን ማንበብስ እንችላለን የሚለውን ደግሞ የማሳያችሁ ይሆናል። እስከ ቀጣይ መልካም ጊዜ። ባይ ባይ።